Hello, students. This is Great Chemistry, and I'm Bantider. Welcome to the first video of Art Unit 3. Before passing to the first video of Art Unit 3, that tells about important inorganic compounds, especially oxide. Let us revise the previous one. We have seen about describing molecular indication and preparation of solution on the last video of Art Unit 2, which is video 5. ተማሪዎች እንዴት ናቸው? ዛሬ የምናየው የ10ኛ ክፍል ኬሚስትሪ ትምህርት ነው። እሱም ቻፕተር 3 ኢምፖርታንት ኢንኦርጋኒክ ኮምፓውንድስ ይላል። ዛሬ የምናየው የመጀመሪያው ኦክሳይድ ይላል። ወደ ኦክሳይድ ከመሄዳችን በፊት የዚህ ትምህርት ዋና ዋና ዓላማዎች ምን ናቸው? ኢንዱስትሪን ካጠናቀቅን በኋላ ተማሪዎች ማወቅ ያለባቸው ቤዚክ ዋና ዋና ነገሮች ምን ናቸው? ከነሱ መካከል አንዱ ኢንኦርጋኒክ ኮምፓውንድን ዲስክራይብ ማድረግ ወይም ደግሞ ዲፋይን ማድረግ፣ ከኦርጋኒክ ኮምፓውንድ በምን ይለያል? ሪል ላይፍ ላይ ወደ ገሃዱ ዓለም ስንመጣ ዘ ኮመን ኢንኦርጋኒክ ኮምፓውንድ የሚባሉት ምን ናቸው? ምን ላይ ነው የምንጠቀምባቸው ነገሮችን ቤዚካሊ ማወቅ መቻል አለብን። እነዛን ኮምፓውንዶች እንዴት ነው የምናዘጋጃቸው? ፕሮፐርቲያቸው ምን ይመስላል? የሚሉ ዋና ዋና ሀሳቦችን ማወቅ ይጠበቅባቸዋል ማለት ነው። አዘ ኤንድ ኦፍ ቻፕተር ኦኬ። ሶ ወደ ኢንትሮዳክሽን ፓርቱ ስንመጣ ኢንኦርጋኒክ ኮምፓውንድ እና ኦርጋኒክ ኮምፓውንድ ባሉ ሁለት ቤዚክ ኮምፓውንዶች አሉ። ክላሲፋይ በምናደርግበት ሰዓት የክላሲፋይ የተደረጉበት ሰዓት ይወስነዋል። ለምሳሌ ከ1828 ወይም ደግሞ ዩሪያን ፍሬድሪክ ሆለር ዲስከቨር ከማድረጉ በፊት የነበረው ዴፊኒሽን ምን ይላል? አት ሴም ታይም ደግሞ ሳይንስ በጣም ሞደርናይዝ ከሆነ በኋላ ወይም ካደገ በኋላ ስቲል አሁን 21ኛው ክፍለ ዘመን ላይ ሆነን ዲፋይን የምናደርግበት ዴፊኒሽን ይለያያሉ የሁለቱ። ሶ ቢፎር ዘ 9th ሴንቸሪ ወይም ደግሞ ከ1828 በፊት የነበረው ከዚህ በፊት የነበረው ዴፊኒሽን ምን ነበረ? ኢንኦርጋኒክ ኮምፓውንድስ ብለን የምንጠራቸው ኤኒ ኮምፓውንድ ዛት ኦብቴንድ ፍሮም ነን ሊቪንግ ማተር ማለት ነው። ዘይ ኦብቴንድ ኦር ሲንቴሳይዝድ ኦብቴንድ ፍሮም ነን ሊቪንግ ማተር፣ ህይወት ከሌላቸው ነገሮች የምናገኛቸው ናቸው ነው። ኢንሾርት ፍሮም ዋት አኒማልስ ኤንድ ፕላንትስ ማለት ነው። ሶሪ ፍሮም ሮክስ ኤንድ ሚኔራልስ ፍሮም ነን ሊቪንግ ማተር የምናገኛቸው ከሆነ ዛር ካልድ ኢንኦርጋኒክ ኮምፓውንድ ተብለው ይጠራሉ። ወይራስ ኦርጋኒክ ኮምፓውንድ ከፕላንትስ እና ከአኒማልስ የምናገኛቸው ከሆነ ደግሞ ኦርጋኒክ የሚባሉት ከህይወት ካላቸው ነገሮች ስፔሻሊ ፍሮም ፕላንትስ ኤንድ አኒማልስ የምናገኛቸው እንዲባል ዛር ካልድ ኦርጋኒክ ኮምፓውንድ ተብለው ይጠራሉ። ይሄ የቫይታል ፎርስ ቲዮሪ በነበረበት ሰዓት የነበረ ዴፊኒሽን ነው። ያ ቲዮሪ ብሎ ነው የሚያምነው ዘ ኦንሊ ሶርስ ኦፍ ዋት ኦርጋኒክ ኮምፓውንድ ሊቪንግ ማተር፣ ኦርጋኒክ ኮምፓውንዶችን ማግኘት የምንችለው ህይወት ካላቸው ነገሮች ብቻ ነው፣ ከእጽዋትና ከእንስሳት ብቻ ነው። ከዛ ውጭ ምንም አይነት ሌላ ኦፖርቹኒቲ ወይም ደግሞ ልናዘጋጅበት የምንችለው እድል የለም ብለው ያምኑ ነበር በዛ ሰዓት የነበሩ የላይፍ ፎርስ ቲዮሪ ወይም ደግሞ የቫይታል ፎርስ ቲዮሪ ተከታዮች የነበሩ ሰዎች። ስለዚህ ከ1828 በፊት ወይም ደግሞ ፍሬድሪክ ሆለር ዩሪያን ከማዘጋጀቱ በፊት የነበረው ዴፊኒሽን ምንድን ነው የሚለው? ኢንኦርጋኒክ ኮምፓውንድስ አር ዋት ኦብቴንድ ፍሮም ኦንሊ ነን ሊቪንግ ማተር፣ ህይወት ከሌላቸው ነገሮች። ለምሳሌ ከሮክስ ከሚኔራል እናገኛቸዋለን። ወይራስ ኦርጋኒክ ኮምፓውንዶች የምናገኛቸው ደግሞ ህይወት ካላቸው ነገሮች ከፕላንትስ እና ከአኒማልስ ነው ብለው ያምኑ ነበር። ቢፎር ዘ ፕሪፓሬሽን ኦፍ ዩሪያ፣ ማን ከማዘጋጀቱ በፊት ዩሪያ ከመዘጋጀቱ በፊት ማለት ነው። ሶ ከረንትሊ ያለው ዴፊኒሽን ምን ይላል? በእናንተ መጽሐፍ ጋር እንምጣና ከረንትሊ ያለው ዴፊኒሽንስ ምንድን ነው የሚለው? ዘ ተርም ኢንኦርጋኒክ ኮምፓውንድ ሪፈርስ ቱ ዋት ኦል ኮምፓውንድ ዛት ዱ ኖት ኮንቴን ካርበን ይላል። ዚስ ዋን ዘ ዴፊኒሽን ኦፍ ኢንኦርጋኒክ ኮምፓውንድ። ከረንትሊ ያለው ዴፊኒሽን የኢንኦርጋኒክ ኮምፓውንዶች ይሄ ነው፣ ዛት ዱ ኖት ኮንቴን ካርበን ኢን ዜር ኮምፖዚሽን። ስለዚህ ዘ ተርም ኢንኦርጋኒክ ኮምፓውንድ ሪፈርስ ቱ ኦል ኮምፓውንድ ዛት ዱ ኖት ኮንቴን ካርበን። አት ሴም ታይም እዚህ ጋር እነዚህ ኮምፓውንዶች የምናያቸው ለምሳሌ ኦክሳይድስ ኦፍ ካርበን እዚህ ጋር ማን አለ? የካርበን ዳይኦክሳይድ አለ። ለምሳሌ ካርበን ሞኖክሳይድም አለ። በተመሳሳይ የካርቦኔት ኮምፓውንዶች አሉ። በተመሳሳይ የካርባይድ ኮምፓውንዶች አሉ። እዚህ ጋር የምናየው ኤግዛምፕሎች ናቸው። እነዚህ ብቻ አይደሉም። ሌላ ሲያኔት ይባላል፣ ቲዩሲያኔት ይባላል። እነዚህ ኮምፓውንዶች በውስጣቸው ካርበን አላቸው፣ ነገር ግን ስቲል ኢንኦርጋኒክ ኮምፓውንድ ናቸው። ስለዚህ ሁሉም ኢንኦርጋኒክ ኮምፓውንዶች በውስጣቸው ካርበን የላቸው ማለት አይደለም። የተለያዩ ኢንኦርጋኒክ ኮምፓውንዶች በውስጣቸው ካርበን ያላቸው ኢንኦርጋኒክ ኮምፓውንዶች አሉ ማለት ነው። ስለዚህ እኛም ዲፋይ ማድረግ አለብን። ኢንኦርጋኒክ ኮምፓውንድስ አር ዋት? ዜይ አር ነን ካርበን ኮንቴኒንግ ኮምፓውንድ፣ ዜይ ዱ ኖት ኮንቴን ካርበን ኢን ዘር ኮምፖዚሽን ኤንድ
they contain what oxides of carbon ካርቦኔትስ፣ ሲያናይድ፣ ሲያኔት፣ ቲዮሲያኔት የሚባሉ የተለያዩ ኢንኦርጋኒክ ኮምፓውንዶች አሉ በውስጣቸው ካርበን ያላቸው ማለት ነው። ስለዚህ ሁሉም ኢንኦርጋኒክ ኮምፓውንድ በውስጡ ካርበን የለውም ማለት አይደለም ማለት ነው። እሱ መያዝ ያስፈልጋል። ኦኬ ኢንኦርጋኒክ ኮምፓውንድስ አር compounds consisting of what mineral constituents of the earth or generally found in living things still ህይወት ከሌላቸው ነገሮች የምናገኛቸው ኢንኦርጋኒክ ኮምፓውንዶች ናቸው ነው። ሌላ ኦፖርቹኒቲ ያለን ነው። ቀደሙ የሚለየው ምንድን ነው? አሁን ለምሳሌ ኦርጋኒኮችን ህይወት ካላቸው ብቻ ሳይሆን የምናገኛቸው በላብራቶሪ ማዘጋጀት ይቻላል። እንደውም ዴፊኒሽን የተጨመረው ከ1828 በኋላ። ኦኬ ስለዚህ እዚህ ጋር ስመጣ ኮምፓውንድ ፋውንድ ዋት ኢን ሊቪንግ ቲንግስ አር ጀነራል ኮድ ኦርጋኒክ ይባላሉ። ህይወት ካላቸው ነገሮች ከእጽዋትና ከእንስሳት የምናገኛቸው ዘይ አር ኦርጋኒክ ናቸው። እሱን ቻፕተር 6 ላይ በሰፊው የምናየው ይሆናል። አሁን ወደ ማንመረስ የኛ ርዕስ ማን ነው? ኢንኦርጋኒክ ኮምፓውንድ ነው። ስለዚህ ኢንኦርጋኒክ ኮምፓውንድስ አር ዋት ሞስትሊ ፋውንድ ኢን ኔቸር ኦፍ ዋት ሲሊኬት፣ በውስጡ ሲሊከን ኢምባድ ኤለመንት የያዘው፣ ኦክሳይድ ኦክሲጅን የያዘ፣ ካርቦኔት ካርበን ኦክሲጅን የያዘ፣ ሳልፋይድ ሰልፈር የያዘ፣ ሰልፌት ሰልፈር ኦክሲጅን የያዘ፣ ክሎራይድ ክሎሪን፣ ናይትሬት ናይትሮጅን እናያቸዋለን ቀጣይ። እነዚህ ዘይ አር ኢንኦርጋኒክ ኮምፓውንድ ነው። እነዚህ ብቻ አይደሉም። ዜር አር ኮምፓውንድ ዘይ ኮንቴንስ ዋት ፎስፈረስን የያዛለ፣ ፎስፌት ፎስፋይድ ፎስፋይት እያልን የምንጠራቸው የተለያዩ ኮምፓውንዶች አሉ። እነሱ ሁሉ ዘይ አር ኢንኦርጋኒክ ኮምፓውንዶች ናቸው ነው። ኦኬ ሶ ኢንኦርጋኒክ ኮምፓውንዶች ኢን ጀኔራል በአራት ይከፈላሉ። ኢንኦርጋኒክ ኮምፓውንድስ ሲፒዲ ማለት ኮምፓውንድ ማለት ነው። እነዚህ በአጠቃላይ በአራት ይከፈላሉ። የመጀመሪያው ምን ተብሎ ይጠራል? ኦክሳይድ ይባላል። ሁለተኛው which is called አሲድ ብለን እንጠራዋለን። ሶስተኛው ኮምፓውንድ that's called ቤዝ ተብሎ ይጠራል። አራተኛው ሳልት ተብሎ ይጠራል። እነዚህ ዘሳር ዘ ቤዚክ ኢንኦርጋኒክ ኮምፓውንድስ ናቸው። ዋና ዋናዎቹ ኢንኦርጋኒክ ኮምፓውንድ ይባሉ እነዚህ ናቸው። አሁን የምናየው ምን ይሆናል? that's called ኦክሳይድ የሚደርስ ነው የምናየው። ስለዚህ ኦክሳይድ ማለት ምን ማለት ነው? ሲምፕሊ ብለን ስንጠራ ኦክሳይድ ሳርዋ ዘይ አር ባይናሪ ኮምፓውንድስ ናቸው። ሲምፕሊ የመጀመሪያው ባይናሪ ኮምፓውንድ ናቸው። ኢን ሴንስ ዘይ ኮምፖዝድ ፍሮም ዋት ኦንሊ ቱ ኤለመንትስ ማለት ነው። ባይናሪ የሚለው ሪፈር የሚያደርገው ሁለት ማለት ነው። ስለዚህ ኦክሳይድ ሳር ዋት ባይናሪ ኮምፓውንድ that means they contain what two elements in their composition then can define simply የመጀመሪያው መያዝ ያለብን ቀለል ያለ ኦክሳይድስ አር they are binary compound ናቸው። they made from what only two different elements or always what one element is oxygen ሁሌም አንደኛው ኤሌመንት ማን ነው? ኦክሲጅን ነው። ስለዚህ መጻፍ ይቻላል ኤሌመንት certain element react with what ኦክሲጅን ከማን ጋር ሪአክት ያደርግ ሁሉ ሪአክት ካደረገ ምን ይፈጠራል? ኦክሳይድ ይፈጠራል። ስለዚህ ሁሌም የኮምፓውንድ which is what binary compound ነው። በውስጡ ስንት ኤሌመንቶች ነው መያዝ የሚችለው? ሁለት ኤሌመንቶች ብቻ ይዛል። ከሁለቱ ኤሌመንቶች መካከል አንዱ ሁሌም ማን ነው? that's called oxygen ነው ማለት ነው። ስለዚህ we can define oxides are what they are binary compounds of oxygen ናቸው የሚለው መያዝ ነው የሚያስፈልገው። እዚህ ጋር እንጣም ኦክሲጅን ሪአክት ዳይሬክትሊ ዊዝ ኦልሞስት ኦል ኤሌመንት ኤክሴፕት ኖብል ጋዝ። ኖብል ጋዝ ይባሉት እነ ሂሊየም እና አርገን እነ ክሪፕተን እነ ዜነን እነዚህ ኖብል ጋዝ ብለን ጠራቸው ኤሌመንቶች አሉ። እና ላይክ ኢንአክቲቭ ሜታሎች አሉ እንደገና ጎልድ፣ ፕላቲኒየም፣ ፓላዲየም፣ እነ ታንታለም እነዚህ ኤሌመንቶች ከኦክሲጅን ጋር ሪአክት አድርገው ኦክሳይድን ፎርም ማድረግ ስለማይችሉ ነው። ከነዚህ ውጭ ያሉት ኤሌመንቶች ከኦክሲጅን ጋር ሪአክት አድርገው ኦክሳይድን ፕሮዲዩስ ማድረግ ይችላሉ ማለት ነው። ስለዚህ ኦክሳይድስ አር ባይናሪ ኮምፓውንድስ ኦፍ ዋት ኦክሲጅን ዛት ፎርምድ ባይ ዘ ኬሚካል ሪአክሽን ቢትዊን ዋት አን ኤሌመንት ዊዝ ኦክሲጅን። አንድ ኤሌመንት ከኦክሲጅን ጋር ሪአክት በሚያደርግበት ጊዜ ፕሮዲዩስ የሚያደርገው ኮምፓውንድ ምን ተብሎ ይጠራል? ኦክሳይድ ይባላል። ለምሳሌ ከሰል ሲቀጣጠል ዊዝ ኤክሰስ አማውንት ኦፍ ኦክሲጅን ካርበን ለምሳሌ ዛት ሪአክት ዊዝ ዋት ሰፊሽንት ከሆነ የኦክሲጅን መጠኑ በቂ ወይም ደግሞ ከፍተኛ ከሆነ ፕሮዲዩስ እናደርጋለን ማለት ነው። የካርበን ዳይኦክሳይድን ጋዝን ፕሮዲዩስ እናደርጋለን። ካርበን ዳይኦክሳይድን ፕሮዲዩስ ማድረግ ይቻላል። ያ ማለት ውስጡ ማና ማለው ካርበን እና ኦክሲጅን ናቸው ያሉት። ይሄ የኦክሲጅን መጠኑ ምን ሲሆን ነው? ሰፊሽንት ወይም ደግሞ በቂ ከሆነ። ዝቅተኛ ከሆነ የሚፈጠረው ማነው? የካርበን ሞኖክሳይድ ጋዝ ነው ማለት ነው የሚለውን ለማወቅ ነው። ስለዚህ ሌላው ለምሳሌ ሶዲየም which is ሜታሊክ ኤሌመንት ነው። ከማን ጋር ሪአክት ያደርጋል? ከኦክሲጅን ጋር ሪአክት ያደርግና ማንን ፕሮዲዩስ ማድረግ ይችላል? ሶዲየም ኦክሳይድን ፕሮዲዩስ ማድረግ ይችላል ማለት ነው። ሶዲየም ኦክሳይድ ፕሮዲዩስ ማድረግ ይችላል። ሌታ ሲጋና ዘሯን አሉሚኒየም ሪአክት ዊዝ ዋት ኦክሲጅን ፕሮዲዩስ ያደርጋል? አሉሚኒየም ኦክሳይድ። ስለዚህ ለዛ ነው ኦክሳይድ ሷል ዛያር ባይናሪ ኮምፓውንድ ዘይ ኮንቴንስ ዋት ኦክሲጅን ኤንድ አዘር ኤሌመንት ማውሱ ኦክሲጅንና አንድ ሌላ ኤሌመንት ከያዘ ምን ተብሎ ይጠራል? ዛስ ኮልድ ኦክሳይድ ተብሎ ይጠራል። እንደውን መያዝ ያስፈልጋል ማለት ነው። ስለዚህ ጋር ምጣና
ኦክሳይድስ አር ዜር ዋት ባይናሪ ኮምፓውንድስ ማለት ነው። እቺን መያዝ ነው ያ ኦክሳይድስ አር ባይናሪ ኮምፓውንድስ ኮንቴኒንግ ዋት ኦክሲጅን ኤንድ ኤኒ አዘር ኤለመንት ሜታል ኦር ሜታል ሊሆን ይችላል። ባይናሪ ኮምፓውንድስ አር ዞስ ኮንስቲንግ ኦፍ ኦንሊ ቱ ኤለመንት ባይናሪ ማለት ሁለት ኤለመንት በውስጡ የያዘ ማለት ነው። እዚህ ጋር እንደምናየው ኦክሲጅን ፕላስ ኤለመንት ሜታል ነን ሜታል ወይም ሜታል ምን ፕሮዲውስ ያደርጋል ማለት ነው። ኦክሳይድን ፕሮዲውስ ማድረግ ይችላል ብሎ መያዝ ያስፈልጋል። ኦኬ እንደዚህ ዛር ኦክሳይዶቹን ለዩ ነው። ያ ሁለት ኤለመንትና አንድ ኤለመንት ኦክሲጅን ብቻ ከያዘ ኦክሳይድ ነው። አለስ ኦክሳይድ አይደለም ወይ ደግሞ አሲድ ነው ወይ ቤዝ ነው ወይ ደግሞ ሳልት ነው ማለት ነው። እናያቸዋለን ቀጣይ እየተማራችሁ ትሄዱ። እዚህ ጋር ለምሳሌ ቢ ኦክሳይድ ነው፣ ዲ ኦክሳይድ ነው፣ ኤፍም ኦክሳይድ ነው። በተመሳሳይ ኤች እና አይ ኦክሳይድ ናቸው። ሌሎቹ ግን ኦክሳይድ አይደሉም። ለዚህ ኦክሳይድስ ቤዝድ ኦን ዜር ፕሮፐርቲ በስንት ይከፈላሉ? በአምስት ይከፈላሉ። ይሄ ዘሳር ዘ ክላሲፊኬሽን ኦፍ ኦክሳይድ እነዚህ ናቸው የምናያቸው የኦክሳይድ ታይፖች ናቸው። እነዚህ ዘሳር ዘ ቤዝ ታይፕስ ኦፍ ኦክሳይድ የምንጠራቸው እነዚህ ናቸው። የመጀመሪያው ምን ይባላል? ዛስ ኮልድ አሲዲክ ኦክሳይድ ይባላል። ስለዚህ ምናየው የመጀመሪያው ምን ይሆናል? አሲዲክ ኦክሳይድ ማለት ምን ማለት ነው? ከዛ ቀጣይ ቤዚክ ኦክሳይድ፣ ኒውትራል ኦክሳይድ፣ ፐርኦክሳይድ እና አንፎቶኒክ ኦክሳይድ እናያለን። አጠቃላይ ኢንጀነራል አምስት ዋና ዋና የኦክሳይድ አይነቶች አሉ። ስለዚህ የመጀመሪያውም ተብሎ ይጠራል አሲዲክ ኦክሳይድ ይባላል ማለት ነው። ስለዚህ አሲዲክ ኦክሳይድ ማለት ምን ማለት ነው የሚለው ጋር ስንመጣ ዘ ዴፊኒሽን ሂር ኦኬ acidic oxides are the oxide formed by a chemical combination of what oxygen with non-metal. That means non-metal plus oxygen, the formation of acidic oxide. But not all non-metallic oxides are acidic. Non-metallic oxide may be what acidic, maybe peroxide, ሜቢ ኒውትራል ኦክሳይድ ኤንድ ሶ ኦን በት እዚህ ጋር ስናይ አብዛኞቹ ነን ሜታሊክ ኦክሳይዶች ዘይ አር አሲዲክ ኦክሳይድ ናቸው። ሁሉም ግን አይደሉም። ሶ ምንድነው መያዝ ያለብን? ኦል አሲዲክ ኦክሳይድስ ሜይ ኖት ነሰሰርሊ ነን ሜታሊክ አት ዘ ሴም ታይም ኦል ነን ሜታሊክ ኦክሳይድ ሜይ ኖት ነሰሰርሊ አሲዲክ። ሁሉም ነን ሜታሊክም አሲዲክ አይደሉም። ሁሉም አሲዲክ ኦክሳይድ ነን ሜታሊክ ኦክሳይድ አይደለም። ለምሳሌ የካርበን ኦክሳይዶችን በምናይበት ሰዓት ካርበን ዳይኦክሳይድ እና ካርበን ሞኖክሳይድ ጋር ስንመጣ ዲስ ዋን ኢዝ አሲዲክ ኦክሳይድ ነው። ለምሳሌ this one is acidic but this one is neutral እኛው ደግሞ ኒውትራል ኦክሳይድ ነች። ስለዚህ ሁሉም ነን ሜታሊክ ኦክሳይዶች አሲዲክ ኦክሳይድ ናቸው ማለት አይደለም። በተመሳሳይ ሊታሰክ ተንገስተን ኦክሳይድ ኤንድ ክሮሚየም ኦክሳይድ ይሄ ሜታሊክ ኦክሳይድ ነው። ተንገስተን ሜታሊክ ኤሌመንት ስለሆነ ነገር ግን አሲዲክ ኦክሳይድ ነው። ስለዚህ ሁሉም አሲዲክ ኦክሳይድ ነን ሜታሊክ አይደለም። ሁሉም ነን ሜታሊክ ኦክሳይድም አሲዲክ ኦክሳይድ አይደለም የሚለው መያዝ ያስፈልጋል። ኦኬ the oxides are also called they are acid anhydride ይባላሉ። ሶ አሲድ አንሃይድራይድ ማለት they are acid without water በውስጡ ውሃ የሌለው አሲድ ማለት ነው። ሶ አሲድ oxides also called they are acid anhydride ተብለው ይጠራሉ። እሱ መያዝ ያስፈልጋል። አሲድ አንሃይድራይድ ናቸው ማለት በውስጣቸው ውሃ የለም፣ ነገር ግን በውሃ ዲዞልቭ ሲሆኑ ነው ከውሃ ጋር ሪአክት በሚያደርጉበት ሰዓት ፎርም ያደርጋሉ፣ አሲድ ፎርም ማድረግ ይችላሉ ነው። ስለዚህ አሲድ oxides are they are acid anhydride because they don't have water as a component but they can acid when they react with water ከወተር ጋር ሪአክት ሲያደርጉ ወይ ከውሃ ጋር ኬሚካሊ ኮምባይን ሲሆኑ አሲድን ፕሮዲውስ ማድረግ ስለሚችሉ ነው። ኢን ጀነራል ስፒኪንግ አሲዲክ ኦክሳይድስ አር ዋት ነን ሜታሊክ ኦክሳይድ ናቸው። ቅድም እንዳልነው ኖት ኦል ሁሉም አይደለም። ስለዚህ ጋር አሁንም ሌታሲክ ፎር ኤግዛምፕል አሲዲክ ኦክሳይድ ሲንግል ዶት ካርበን ዳይኦክሳይድ፣ ናይትሮጅን ዳይኦክሳይድ፣ ሰልፈር ዳይኦክሳይድ እነዚህ they are አሲዲክ ኦክሳይድ ናቸው። ነገር ግን እዚህ ጋር ብናያቸው ለምሳሌ ካርበን ሞኖክሳይድ ሂር ዳይናይትሮጅን ሞኖክሳይድ ወይም ናፊንግ ጋዝ እያልን የምንጠራው እነዚህ ግን ምን አይደሉም? አሲዲክ ኦክሳይድ አይደሉም። ሜታሊክ ኦክሳይድ ናቸው፣ ነገር ግን አሲዲክ ኦክሳይድ አይደሉም። ናይትሮጅን ሞኖክሳይድ እዚህ ጋር ያለው ለምሳሌ እነሱ ወተር፣ እነሱ ኒውትራል ኦክሳይድ ናቸው የሚለው መያዝ ያስፈልጋል ማለት ነው። ኦኬ ዘን ዋት አር ዘ ኬሚካል ቢሄቪየር ኦፍ አሲዲክ ኦክሳይድ። አሲዲክ ኦክሳይድ ዋና ዋና ኬሚካል ፕሮፐርቲያቸው ምን ይመስላሉ? ወይም ደግሞ አንድ ኦክሳይድ አሲዲክ መሆኑን የምናውቅባቸው ዋና ዋና ኬሚካዊ ባህሪያቶች ምን ምን ናቸው የሚለውን ነው የምናየው። መጀመሪያው አሲዲክ ኦክሳይድ ኦር ዘር አሲድ አንሃይድራይድ ዲዞልቭ ኢን ዋተር ቱ ፎርማት አሲዲክ ሶሉሽን። ከወተር ጋር ሪአክት ሲያደርጉ ኢንፎርም ያደርጋሉ፣ አሲዲክ ሶሉሽን ፎርም ማድረግ ይችላል። ለምሳሌ እዚህ ጋር ስመጣ ካርበን ዳይኦክሳይድ ከወተር ጋር ካርቦኒክ አሲድን ፕሮዲውስ ማድረግ ይችላል።
ሰልፈር ዳይኦክሳይድ ሪአክት ወተር ፎርም ያደርጋል። ሰልፈረስ አሲድን ፎርም ያደርጋል። ይህን SO4 ባደረገው SO3 ባደረገው ደግሞ ሰልፈሪክ አሲድ ይሆናል። SO3 ሪአክት ዊዝ H2O ማለት ነው። ወተር ፕሮዲስ የሚያደርገው ማን ነው? H2 SO4 ወይም ደግሞ ሰልፈሪክ አሲድን ፕሮዲስ ማድረግ ይችላል ነው። ስለዚህ ዋን ኦፍ ዘ ኬሚካል ፕሮፐርቲ ኦፍ አሲዲክ ኦክሳይድ ዘ ካን ፎርም አሲድ ወይም ዘ ሪአክት ዊዝ ወተር ከወተር ጋር ሪአክት በሚያደርጉበት ሰዓት አሲድን ፎርም ማድረግ ይችላል። ቢካዝ ዜ አር አሲድ አንድ ሃይድራይድ ስለሆኑ ማለት ነው። ኦኬ ሌላኛው ፕሮፐርቲ አሲዲክ ኦክሳይድ ሪአክት ዊዝ ዋት ቤዚክ ኦክሳይድ ኦር ሜታሊክ ኦክሳይድ ቱ ፎርም ሳልት። ሌላው ከቤዚክ ኦክሳይድ ጋር ወይም ደግሞ ከሜታሊክ ኦክሳይድ ጋር ሪአክት በሚያደርጉበት ሰዓት ሳልትን ፕሮዲስ ማድረግ ይችላሉ። ለምሳሌ ከካርቦን ዳይኦክሳይድ ሪአክት ዊዝ ዋት ሶዲየም ኦክሳይድ ዘ ፎርሜሽን ኦፍ ዋት ሶዲየም ካርቦኔት። ሰልፈር ትራይኦክሳይድ ሪአክት ዊዝ ዋት ካልሽየም ኦክሳይድ ዘ ፎርሜሽን ኦፍ ካልሽየም ሰልፌት። ሌላ ምሳሌዎችንም መውሰድ ይቻላል። ሌታስቴክ ለምሳሌ P2O5 ዳይፎስፈረስ ፔንታ ኦክሳይድ ሪአክት ዊዝ ዋት አሉሚኒየም ኦክሳይድ which is Al2O3 እዚህ ጋር ፕሮዲስ ያደርጋል። ዘ ፎርሜሽን ኦፍ አሉሚኒየም ፎስፌትን ፕሮዲስ ማድረግ ይችላል ማለት ነው። ሶ ፕሮዲስ አደረግን ሳልትን ፕሮዲስ ማድረግ እንችላለን በዚህ መንገድ። ሌታስቴክ አናዘር ዋን SO2 ሰልፈር ዳይኦክሳይድ ሪአክት ዊዝ ዋት ባሪየም ኦክሳይድ። ዛሬ ሁለቱ ሪአክት ያደርጉ እናገኛለን። ባሪየም ሰልፌት ሳይሆን ሳልፋይት SO3 ይሆናል ማለት ነው። ባሪየም ሳልፋይት ነው። የኛው ቱስቱ ሲሆን የኛው ፎር ይሆናል። ባሪየም ሰልፌት የሚሆነው SO4 ሲሆን ነው። ስለዚህ በዚህ መልኩ ሁለተኛው የአሲዲክ ኦክሳይድ ፕሮፐርቲ ወይ ዘ ሪአክት ዊዝ ዋት ሜታሊክ ኦክሳይድ ኦር ዊዝ ቤዚክ ኦክሳይድ ዘ ካን ፕሮዲስ ዋት ሳልትን ፕሮዲስ ማድረግ ይችላሉ ማለት ነው። ኦኬ ሶስተኛው ፕሮፐርቲ አሲዲክ ኦክሳይድ ሪአክት ዊዝ ዋት ቤዝ ቱ ፎርም ሳልት ኤንድ ወተር። የሪአክሽን ምን ተብሎ ይጠራል? ኒውትራላይዜሽን ሪአክሽን ተብሎ ይጠራል። ስለዚህ አሲዲክ ኦክሳይድ ሲዛር አሲድ ዊዛውት ወተር ዘ ሪአክት ዊዝ ዋት ቤዝ ቱ ፎርም ሳልት ኤንድ ወተር። ከቤዝ ጋር ሪአክት ሲያደርጉ ሳልትና ወተርን ፕሮዲስ ማድረግ ይችላሉ። ለምሳሌ SO2 ሪአክት ዊዝ ዋት ሞል ኦፍ ሶዲየም ሃይድሮክሳይድ የምናገኘው ሶዲየም ሳልፋይድ ፕላስ ወተር፣ ካርቦን ዳይኦክሳይድ ፕላስ ሊቲየም ሃይድሮክሳይድ፣ ሊቲየም ካርቦኔት ፕላስ ወተር። ሌታስቴክ ሌላ መውሰድ ይቻላል። SO3 which is what ሰልፈር ትራይኦክሳይድ ሪአክት ዊዝ ካልሽየም ሃይድሮክሳይድ። ለምሳሌ ካልሽየም ሃይድሮክሳይድ የፎርሜሽን ኦፍ ካልሽየም ሰልፌት ፕላስ H2O ማለት ነው። therefore አሲዲክ ኦክሳይድ ዋት አንደርጋውስ ኒውትራላይዜሽን ዋት ሪአክሽን ቱ ፕሮዲስ ዋት ሳልት ኤንድ ወተር። ከቤዝ ጋር ሪአክት አድርገው ሳልትና ወተርን ፕሮዲስ ማድረግ ይችላል። ሌታስቴክ አናዘር ኤግዛምፕል ሂር። ለምሳሌ ሌላ ማንም መውሰድ ይቻላል። P2O3 which is diphosphorus trioxide react with what magnesium hydroxide which is milk of magnesia። ጨጓራ በሽታ ታመን ሕክምና በምንሄድበት ሰዓት የሚሰጠን መድኃኒት ማለት ነው። ሶ ማግኒዚየም እናገኛለን። ፎስፋይት ነው የምናገኘው በሰዓት ፕላስ H2O ማለት ነው። ኢንኮምን በዚህ መልኩ ምን አይነት ሪአክሽን ማካሄድ ይችላሉ ማለት ነው? ኒውትራላይዜሽን ዋት ሪአክሽን ማካሄድ ይችላሉ። ዘርፎር ዘሳር ዘስሪ ቤዚክ ኬሚካል ፕሮፐርቲስ ኦፍ አሲዲክ ኦክሳይድ። አንደኛው ዘ ሪአክት ዊዝ ወተር ቱ ፎርም አሲድ፣ ሁለተኛው ዘ ሪአክት ዊዝ ዋት ቤዚክ ኦክሳይድ ኦር ሜታሊክ ኦክሳይድ ቱ ፎርም ሳልት፣ ሶስተኛው ወይ ዘ ሪአክት ዊዝ ቤዝ ዘ ካን ፎርም ሳልት ኤንድ ወተር ኦር ዘ ካን አንደርጋውስ ኒውትራላይዜሽን ሪአክሽን ነው መያዝ ያስፈልጋል ማለት ነው። ኦኬ ሌላኛው ዛስ ኮልድ ቤዚክ ኦክሳይድ ነው። ቀጣይ የምናየው ቤዚክ ኦክሳይድ ጋር ስመጣ ዚያር ሜታሊክ ኦክሳይድ ናቸው። የመጀመሪያው ኦል ቤዚክ ኦክሳይድስ አር ሜታሊክ ኦክሳይድ። ቀደም ብለን ነበረ ሁሉም አሲዲክ ኦክሳይድ ነን ሜታሊክ ኦክሳይድ አይደለም፣ ሁሉም ነን ሜታሊክ ኦክሳይድም አሲዲክ ኦክሳይድ አይደለም። እዚህ ጋር ስመጣ ግን ቤዚክ ኦክሳይዶች በአጠቃላይ ሜታሊክ ኦክሳይድ ናቸው። ነገር ግን ሁሉም ሜታሊክ ኦክሳይድ ደግሞ ቤዚክ ኦክሳይድ ነው ማለት ደግሞ አይደለም ብለው መያዝ ያስፈልጋል። ስለዚህ ቤዚክ ኦክሳይድስ አር ኦክሳይድስ እዚህ ጋር እንጣና this one is the definition of basic oxide. Basic oxides are oxides that are composed of what metal and oxygen. ከሜታልና ከኦክሲጅን ፕሮዲስ የሚሆን ደግሞ ሜታልና ኦክሲጅን ሪአክት በሚያደርጉበት ሰዓት የምናገኘው ኦክሳይድ ምን ተብሎ ይጠራል? ዛስ ኮልድ ቤዚክ ኦክሳይድ ተብሎ ይጠራል። ሞስት ሜታሊክ ኦክሳይድስ አር ቤዚክ ኦክሳይድ በት ኖት ኦል ሜታሊክ ኦክሳይድስ ናት ነሰሰርሊ ቤዚክ ማለት ነው። ሁሉም ሜታሊክ ቤዚክ ሳይሆኑ አብዛኞቹ የሜታሊክ ኦክሳይድ ግን ቤዚክ ኦክሳይድ ናቸው። ሞስት ሜታልስ ፎርም ዋት ኦክሳይድ ዊች ኤግዚቢት ቤዚክ ፕሮፐርቲ። አብዛኞቹ ሜታሎች ከኦክሲጅን ጋር ሪአክት ሲያደርጉ እንደ ቤዚክ ኦክሳይድ አክት ማድረግ የሚችል ወይ ቤዚክ ኦክሳይድ ሆኖ ወይ ደግሞ እንደ ቤዚክ ኦክሳይድ አክት ማድረግ የሚችል ኦክሳይድን ፕሮዲስ ማድረግ ይችላሉ። ለምሳሌ እና አሉሚኒየም ኦክሳይድ፣ ዚንክ ኦክሳይድ እነሱ አምፎተሪክ ኦክሳይድ ናቸው፣ ቤዚክ ኦክሳይድ አይደሉም። በት አክታስ
ቤዚክ ኦክሳይድ ልክ እንደ ቤዚክ ኦክሳይድ ግን ያገለግላሉ ማለት ነው። ስለዚህ አብዛኞቹ ሜታሊክ ኦክሳይዶች ቤዚክ ኦክሳይድ ናቸው። ከነሱ ውጭ የሆኑት ደግሞ አክታስ እንደ ቤዚክ ኦክሳይድ ነው ያገለግላሉ። ለምሳሌ አንደኛው ቅድም ያወራነው ፕሮፐርቲ ምን ነበረ? አሲዲክ ኦክሳይድ ከቤዚክ ኦክሳይድ ጋር ሪያክት ሲያደርጉ ሳልትን ፕሮዲውስ ያደርጋሉ። በተመሳሳይ አሲዲክ ኦክሳይድ ከአምፎቶሪክ ኦክሳይድ ጋር ሪያክት ሲያደርጉ እናገኛለን ማለት ነው፣ ሳልት እናገኛለን ማለት ነው። ሎክ አሲዲክ ኦክሳይድ ሪያክት ይዟት ቤዚክ ኦክሳይድ ነበር ያልነው ቅድም ፕሮዲውስ ሳልት ብለን ነበረ። አሁን እናምጠው ነይን። አሁንም አሲዲክ ኦክሳይድ ሪያክት ዊዝ አምፎቶሪክ ኦክሳይድ አሁን ቀየርኩት ማለት ነው። የቤዙን በማን በአምፎቶሪክ ኦክሳይድ ቀየርኩት። አሁን ምን እናገኛለን? ሳልት እናገኛለን። ይህ ማለት ምን ማለት ነው? የአምፎቶሪክ ኦክሳይድ እንደምን ያገለግላል? እንደ ቤዚክ ኦክሳይድ ነው ያገለግላል ማለት ነው በሌላ አባባል። ስለዚህ አብዛኞቹ የሜታሊክ ኦክሳይዶች ቤዚክ ቢሆኑም ከእነሱ ውጭ ያሉ ደግሞ እንደ ቤዚክ ኦክሳይድ ፕሮፐርቲ ምን ያደርጋሉ? አክት ያደርጋሉ ማለት ነው። ስለዚህ ዘ ታይፕስ ኦፍ ኦክሳይድ ሳልኮ ዘ አር ቤዚክ ኦክሳይድ ናቸው። ምሳሌ እዚህ ጋር በምናይበት ሰዓት እነ ሊቲየም ኦክሳይድ፣ እነ ሶዲየም ኦክሳይድ፣ እነ ፖታሽየም ኦክሳይድ፣ ማግኔዥየም ኦክሳይድ፣ ካልሽየም ኦክሳይድ፣ ባሪየም ኦክሳይድ፣ ኩፐር ኦክሳይድ እነዚህ ዘ አር ቤዚክ ኦክሳይድ ናቸው። ሌላው ቤዚክ ኦክሳይድ ምን ተብሎ ይጠራል? ቤዚክ አንሃይድራይድ ይባላል። እዚህ ጋር አሁን ኦክሳይድስ ኦፍ ሜታል that dissolve in water to produce what base and they are called basic anhydrides ተብሎ ይጠራሉ። that means they are base without water ማለት ነው። ምን የሌለው ውሃ የሌለው ቤዝ ማለት ነው። ሶ ማለት ነው። አሁንም there are metallic oxide which have basic property but are dissolved in water በውሃ ዲዞልቭ የሚሆን ነገር ቤዚክ ፕሮፐርቲ ያላቸውን ለማሳየት ነው። ለምሳሌ አይረን ኦክሳይድ ከሲል ጋር አክት ያደርጋል። ያ ማለት እንደ ቤዚክ ኦክሳይድ አክት አድርጎ ፕሮዲስ ያደርጋል። አይረን ክሎራይድ ፕላስ ወተርን ፕሮዲስ ማድረግ ይችላል። በኢንሶልቪንግ ወተር በውሃ ምን አይደለም አይሟሟም ማለት ነው። ስለዚህ ቤዚክ ኦክሳይዶች ዚያር ቤዚክ አንሃይድራይድ ናቸው። ዛት ሚንስ ዚያር ቤዝ ዊዛውት ወተር በዚ ካን ፎርም ዋት ቤዝ ዌን ዘ ሪአክት ዊዝ ወተር ከውሃ ጋር ሪአክት ሲያደርጉ ኢንፎርም ያደርጋሉ። ቤዝን ፕሮዲስ ማድረግ የሚችሉ ኦክሳይዶች ናቸው ማለት ነው። ኦኬ ሶ ዋት አር ዘ ኬሚካል ፕሮፐርቲስ ኦፍ ዘስ ታይፕስ ኦፍ ኦክሳይድስ? እነዚህ ኦክሳይዶች ዋና ዋና ኬሚካል ፕሮፐርቲያቸው ምን ይመስላል የሚለው ጋር ስንመጣ የመጀመሪያው these are basic anhydride or they are base without water when they react with water they can form base ከወተር ጋር ሪአክት ሲያደርጉ ቤዝን ፕሮዲስ ማድረግ ይችላሉ። እዚህ ጋር ለምሳሌ ስናይ ሊቲየም ኦክሳይድ ከወተር ጋር ሪአክት ሲያደርግ ሊቲየም ሃይድሮክሳይድ እንሰጠናል። ይሄኛው ቤዝ ነው። ካልሽየም ኦክሳይድ ከወተር ጋር ካልሽየም ሃይድሮክሳይድ ፕሮዲስ ማድረግ ይችላል። ሶ አንደኛው ፕሮፐርቲያቸው ወይም ቤዚክ ኦክሳይድ ሪአክት ዊዝ ዋተር they can form basic solution ወይም ደግሞ ቤዝን ፕሮዲስ ማድረግ ይችላሉ የሚለው መያዝ ነው። when they react or dissolve in water they can form what metallic hydroxide or they are called base one of the chemical property of base። ስለዚህ አንድ ሰብስታንስ ኤክስ ከወተር ጋር ሪአክት አድርጎ ቤዝን ፕሮዲስ ካደረገ ያ ሰብስታንስ መጀመሪያ ቤዚክ ኦክሳይድ ነበር የሚለውን መያዝ ይቻላል። ኦኬ ሁለተኛው ቤዚክ ኦክሳይድ ሪአክት ዊዝ ዋት አሲዲክ ኦክሳይድ ቱ ፎርም ሳልት። ቅድም ያየነው ተመሳሳይ ነው። ቅድም ምን ብለን ነበረ? አሲዲክ ኦክሳይድ ከቤዚክ ኦክሳይድ ጋር ሪአክት ሲያደርግ ሳልትን ፕሮዲስ ያደርጋል። አሁን በተመሳሳይ ቤዚክ ኦክሳይድ ከአሲዲክ ኦክሳይድ ጋር ሪአክት በሚያደርጉበት ሰዓት ሳልትን ፕሮዲስ ማድረግ ይችላሉ። ለምሳሌ እዚህ ጋር እንምጣና ባሪየም ኦክሳይድ ሪአክት ዊዝ SO3 ባሪየም ሰልፌትን ፕሮዲስ ያደርጋል። የኛው ቤዚክ ኦክሳይድ ነው። እኛዋ ደግሞ ዛትስ ዋት አሲዲክ ኦክሳይድ ነች። እዚህ ጋር ስመጣ ሶዲየም ኦክሳይድ ቤዚክ ኦክሳይድ ነው። ካርቦን ዳይኦክሳይድ አሲዲክ ነው። ሶዲየም ካርቦኔትን ጀነሬት ማድረግ እንችላለን ማለት ነው። ሶስተኛው ጋር ስመጣ ቤዚክ ኦክሳይድ ሪአክት ዊዝ ዋት ወተር ቱ ፎር ሪአክት ዊዝ ዋት አሲድ to form salt in water that means they can undergo neutralization reaction የኒውትራላይዜሽን ሪአክሽን ማካሄድ ይችላሉ። ያ ማለት ከአሲድ ጋር ሪአክት በሚያደርጉበት ሰዓት እንደ ቤዝ አክት አድርገው ሳልትና ወተርን ፕሮዲስ ማድረግ ይችላሉ። ለምሳሌ ካልሽየም ኦክሳይድ ዊዝ ዋት HCl the formation of what ካልሽየም ክሎራይድ ፕላስ ወተር፣ ኩፐር ኦክሳይድ ፕላስ ሰልፈሪክ አሲድ፣ ኩፐር ሰልፌት ፕላስ ወተር እዚህ ጋር እንደምናየው ማለት ነው። የኩፐር ኦክሳይድ ቤዚክ ኦክሳይድ ነው። ከሰልፈሪክ አሲድ ጋር ሪአክት አድርገው እናገኛለን ኩፐር ሰልፌት ፕላስ ወተር። ያ ማለት ቤዚክ ኦክሳይድስ ካን አንደርጋውስ ኒውትራላይዜሽን ዋት ሪአክሽን የአግልሎት አጸግብሮት ማካሄድ ይችላሉ። ያ ማለት ከቤዝ ጋር ሪአክት ከአሲድ ጋር ሪአክት ሲያደርጉ ሳልትንና ወተርን ፕሮዲስ ማድረግ ይችላሉ ማለት ነው። ኦኬ ኔክስት ዩ ሲ ዋት አር ዘ ኮመን ኢንዲኬተርስ ዛት ሄልፕስ ቱ አይዴንቲፋይ ዌዘር ሰርቴን ሶሉሽን ኢዝ ዋት አሲዲክ ኦር ቤዚክ። አንድ ሶሉሽን አሲዲክ ነው ወይስ ደግሞ ቤዚክ ነው የሚለውን ለማወቅ የምጠቀምባቸው ዋና ዋና ኢንዲኬተሮች አሉ። የመጀመሪያው ተብሎ ይጠራል ዩኒቨርሳል ኢንዲኬተር ይባላል። ይህ ኢንዲኬተር አሲድ ጋር በምንጨምርበት ሰዓት
ከለሩ ወደ ምን ይቀየራል? ወደ ሬድ ይቀየራል ማለት ነው። ወይም ደግሞ ከየሎ ወደ ኦሬንጅ ከሆነ ዊክሊ አሲዲክ ነው። ሬድ ከሆነ ደግሞ ዛት ስትሮንግ አሲድ ነው የሚለው መያዝ ነው። ወደ ብሉ ከተቀየረ ሲምፕሊ ቤዝ ነው። ወይ ደግሞ ፐርፕል ከሆነ ስትሮንግሊ ቤዚክ ነው የሚለው መያዝ ነው። ብሉ ሲሆን ደግሞ ዊክ ቤዝ ነው የሚለው ነው የምንይዘው። ኢንዲኬተሩ ለምሳሌ እዚህ ጋር ስመጣ ደግሞ ኢንዲኬተሮች አሉ። አሁን በተመሳሳይ ዩኒቨርሳል ኢንዲኬተር ራሱ ሌላ ኢንዲኬተሮች ደግሞ ሊትመስ ፔፐር፣ ፌኖፊታል እና ሜታይል ኦሬንጅ ናቸው። እነዚህም በምናይበት ሰዓት ለምሳሌ ሊትመስ ፔፐር አሲድ ላይ ሬድ ነው የሚሆነው። ሊትመስ ፔፐር በሁለት ይከፈላል። የመጀመሪያው ሊትመስ ፔፐር ሊሆን ይችላል፣ አይዘር ሬድ ሊሆን ይችላል፣ ወይም ደግሞ ዛስካውል ብሉ ሊሆን ይችላል። ስለዚህ ሬድ ከነበረ በአሲድ ናይልም አይቀየርም። ብሉ ከነበረ ወደ ምን ይቀየራል? ወደ ሬድ ከለር ይቀየራል ማለት ነው። ስለዚህ እዚህ ጋር ስመጣ ሊትመሱ ወይዘር ኢትዝ ዋት ሬድ ኦር ብሉ፣ አሲድ ላይ ሬድ ይሆናል፣ ቤዝ ላይ ብሉ ይሆናል ማለት ነው። ፌኖፊታሊን በአሲድ ከለርለስ ነው የሚሆነው። ቤዝ ጋር ስመጣ ፒንክ ኦር ሬድ ይሆናል። ሜታይል ኦሬንጅ በአሲድ ሬድ ነው የሚሆነው፣ በቤዝ ደግሞ ዛስካውልድ የሎ ከለር ይሆናል። ስለዚህ እነዚህ ኢንዲኬተሮች በመጠቀም ዊ ካን አይዴንቲፋይ ወይዘር ሶሉሽን ዟት አሲዲክ ኦር ቤዚክ፣ ያ የሰጠን ሶሉሽን አሲዲክ ሶሉሽን ነው ወይስ ደግሞ ቤዚክ ሶሉሽን ነው የሚለውን በቀላሉ መለየት እንችላለን ማለት ነው። የሆነ ሶሉሽን ውስጥ ለምሳሌ ሊትመስ ፔፐር ጨምረን ያ ሊትመስ ፔፐሩ ሬድ የነበረው ወደ ብሉ ከተቀየረ እዛ ውስጥ ያለው ሶሉሽን ቤዚክ ሶሉሽን ነው ማለት ነው። ሬድ ያለው ካልተቀየረ ያ ሶሉሽን ምንድነው? አሲዲክ ሶሉሽን ነው። በተመሳሳይ ፌኖፊታሊን አዳርገን ለምሳሌ ፌኖፊታሊን ከለር ከጠፋ ወይም ደግሞ ከለርለስ ቀለም አልባ ከሆነ አሲድ ነው። ወደ ፒንክ ወይም ደግሞ ሬድ ከተቀየረ ውጭ ዟት ቤዝ ነው ማለት ነው። ሜታይል ኦሬንጅ አድ በምናደርግበት ሰዓት የሆነ ሶሉሽን ውስጥ ሬድ ከሆነ ያ ሶሉሽን አሲዲክ ነው፣ ወይራስ የሎ ከመጣ ያ ሶሉሽን ቤዚክ ነው። ሶ እነዚህ ኢንዲኬተሮች ዩዝ ቱ አይዴንቲፋይ ወይዘር ዘ ሶሉሽን ዟት አሲዲክ ኦር ቤዚክ፣ አንድ ሶሉሽን አሲዳማ ነው ወይስ ደግሞ ቤዛማ ነው የሚለውን ለመለየት የምንጠቀምበት ፕሮፐርቲ እንትን ነው፣ ኢንዲኬተሮች ናቸው እነዚህ። እዚህ ጋር ምላል አሲዲክ ኤንድ ቤዚክ ኦክሳይድስ ካን ቢ አይዴንቲፋይድ አይዘር ባይ ዜር ዋት ኢፌክት ኦን ኢንዲኬተርስ ኦር ኬሚካል ኢንተራክሽን ዘይ ሃቭ ዊዝ ዋት ዋን አናዘር። ይሄ አሲዲክ እና ቤዝ ለመለየት የምንጠቀምባቸው ዋና ዋና እንትኖች ናቸው እነዚህ ሁለቱ። አንደኛው ኢንዲኬተር መጠቀም ነው፣ ሁለተኛው ኬሚካል ሪያክሽን ማካሄድ ነው። ኢንዲኬተሮቹን ስንጠቀም ፊዚካል ቼንጅ ነው፣ ኬሚካሎች በሚያካሄድበት ሰዓት ደግሞ ኬሚካል ፕሮፐርቲ ይሆናል ማለት ነው። እሱ መያዝ ያስፈልጋል። አሲዲክ ኦክሳይድ ሪያክት ቱ ዟት ቤዚክ ኦክሳይድ ቤዝ ዊል ቤዚክ ኦክሳይድ ሪያክት ቱ ዟት አሲድ ሪያክት ማድረግ ይቻላል። የአሳልት ፕላስ ወተር ፕሮዲዩስ ነው ሁለቱም ሪያክሽን ጋር። በት አሲዲክ ኦክሳይድ ኖት ሪያክት ቱ ዟት አሲድ ኤንድ ቤዚክ ኦክሳይድ ኖት ሪያክት ቱ ቤዝ ምን ማለት ነው? አሲዲክ ኦክሳይድን ከአሲድ ጋር ሪያክት አያደርጉም፣ አያስፈልጉም። ሪያክት ቢያደርጉ የሚፈጠረው ራሱ አሲዲክ ኦክሳይድ ፕላስ አሲድ ነው የምናገኘው። ያ ማለት ቻፕተር ዋን ላይ እንዳየነው የዲስፕሌስመንት ሪያክሽን ይካሄዳል እንጂ ሌላ ምንም አይነት ሰብስታንስ ሊፈጠር አይችልም ማለት ነው የሚለው መያዝ ነው የሚጠበቅብን። ከሶስተኛው ኦክሳይድ ምን ተብሎ ይጠራል? ዛስካውልድ አምፎተሪክ ኦክሳይድ ይባላል። አንፎ ማለት ቦዝ ማለት ነው መጀመሪያ። ስለዚህ አምፎተሪክ ኦክሳይድ ጋር ስመጣ የታክት አስ ቦዝ አሲዲክ ኤንድ ቤዚክ ቢሄቪየር፣ የአሲዳማነትና የቤዛማነት ባህሪ ያላቸው ኦክሳይዶች ወይም ደግሞ ማሳየት የሚችሉ ኦክሳይዶች ምን ተብሎ ይጠራሉ? አምፎተሪክ ኦክሳይድስ ተብሎ ይጠራሉ። ስለዚህ አንፎ ማለት ቦዝ ማለት ነው። ስለዚህ አምፎተሪክ ኦክሳይድ ሳሯት ኦክሳይድ ዜ ሃቭ ቦዝ አሲዲክ ኤንድ ቤዚክ ቢሄቪየር፣ ሁለቱም ያላቸው የአሲዳማነትም የቤዛማነት ባህሪም ያላቸው ኦክሳይዶች ናቸው እነዚህ። እዚህ ጋር በምናይበት ሰዓት ኦክሳይድ ዜ ሃቭ ቦዝ አሲዲክ ኤንድ ቤዚክ ኔቸር። እዚህ ጋር ነው አምፎተሪክ ኦክሳይድ እንደ ከአሲድ ጋር ሲሆኑ ሳልት ፕላስ ወተር ፕሮዲዩስ ያደርጋሉ። አምፎተሪክ ኦክሳይድ ከቤዝ ጋርም ሳልት ፕላስ ወተር ፕሮዲዩስ ያደርጋሉ። ስለዚህ ከአሲድ ጋር ሪያክት ሲያደርጉ እንደ ቤዝ፣ ከቤዝ ጋር ሪያክት ሲያደርጉ እንደ አሲዱ ነው ያገለግላሉ። ለዛ ነው አምፎተሪክ ኦክሳይድ አክት አስ ቦዝ አሲዲክ ኤንድ ቤዚክ ቢሄቪየር፣ ሁለቱም የአሲዳማነትና የቤዛማነትን ባህሪ ያሳያሉ የሚለው መያዝ ያስፈልጋል። ለምሳሌ አሉሚኒየም ኦክሳይድን በምናይበት ሰዓት እዚህ ጋር ተቀምጦልናል። ሂር ሪያክሽን ሾዊንግ ዋት አምፎተሪክ ኔቸር ኦፍ አሉሚኒየም ኦክሳይድ ነው እዚህ ጋር የምናየው። የመጀመሪያው ኤል2O3 አሉሚኒየም ኦክሳይድ ከሃይድሮክሎሪክ አሲድ ጋር ሪያክት ሲያደርግ አሉሚኒየም ሪያክት ዊዝ HCl አሲድ ነው የኛው። ወደ ምን ይቀየራል? ወደ አሉሚኒየም ክሎራይድ ፕላስ ሃይድሮጅን ጋዝ ይቀየራል። ምን ማለት ነው? ከአሲድ ጋር ሪያክት ሲያደርግ ሃይድሮጅን ጋዝን ማስወገድ ችሏል። ይሄ ሜታሊክ ኤለመንት። ኦኬ እችኛዋ ኤል2O3 ናርጋት ኦክሳይዱን ነው የምንጠቀመው፣ ሜታሉን ሳይሆን ኦክሳይዱን። ኤል2O3 ስለ ኦክሳይድ ስለሆነ የምናወራው፣ ስለችኛውም H2O ትሆናለች። ኦኬ ሶ ይሄኛው ከአሲድ ጋር ሪያክት ሲያደርግ ሳልት ፕላስ ወተር ካገኘን እንደምን አገለገለ ማለት ነው? አክታዝ ቤዝ ማለት ነው። እንደ ቤዚክ ኦክሳይድ እንደ ቤዚክ ኦክሳይድ ሆኖ ያገለግላል። ቢኮዝ ከአሲድ ጋር ሪያክት ሲያደርግ ሳልት ፕላስ ወተር ፕሮዲስ የሚያደርገው ማን ስለሆነ? ቤዚክ ኦክሳይድ ስለሆነ ማለት ነው። ይሄኛውም ስለሆነ ዛስከውል አሲድ ነው።
ኦን ዘ አዘር ሃንድ የአሉሚኒየም ኦክሳይድ L2O3 ሪያክቱ አሁን ደግሞ ከቤዝ ጋር ሪያክት እናድርገው። ከማን ከሶዲየም ሃይድሮክሳይድ ጋር ሪያክት ያድርግ። ሶዲየም ሃይድሮክሳይድ ምን እናገኛለን? ሶዲየም አሉሚኔት NaLO2 ፕላስ H2O ማለት ነው። ሂር ሶዲየም አሉሚኔት ሳልት ነው ፕላስ ወተር ከቤዝ ጋር ሪያክት አድርጎ ነው። ስለዚህ ይሄ እንደምናገለግለ አክት አዝ ከቤዝ ጋር ስለሆነ አሲዲክ ኦክሳይድ ማለት ነው። አሲዲክ ኦክሳይድ ለዛ ነው አንፎተሪክ ኦክሳይድ ዛፍ ቦዝ አሲዲክ ኤንድ ቤዚክ ቢሄቪየር ሁለቱም የአሲዳማነትና የቤዛማነት ባህሪ አላቸው የሚለው መረዳት ያስፈልጋል። ሪያክሽን ሾዊንግ ዋት አንፎተሪክ ኦክሳይድ አንፎተሪክ ኔቸር ኦፍ ዚንክ ኦክሳይድ እዚህ ጋር እንደምናየው ከአሲድ ጋር ሲሆን ሳልት ፕላስ ወተር ከቤዝ ጋር ሲሆን ሳልት ፕላስ ወተር። ስለዚህ ታክታስ ዋት ቦዝ አሲዲክ ኤንድ ቤዚክ ቢሄቪየር ሁለቱም የአሲዳማነትም የቤዛማነት ባህሪ ማሳየት ይችላል ማለት ነው። ስለዚህ አንፎተሪክ ኦክሳይድስ are there what oxides they have both acidic and basic behavior or basic nature የአሲዳማም የቤዛማነትን ባህሪ ማሳየት የሚችሉ ኦክሳይዶች ምን ይባላሉ? they are called amphoteric oxide ይባላሉ። they are the common examples of amphoteric oxide እነዚህ ናቸው። very common ናቸው እነዚህ የአምፎተሪክ ኦክሳይድ common examples ማለት እነዚህ ናቸው። ኦኬ so we talk about what acidic oxide basic and amphoteric oxide they are salt former oxides ይባላሉ። እነዚህ አጠቃላይ ሶስት እስካሁን ያየናቸው ኦክሳይዶች ሳልት ፎርመር ኦክሳይድ ማለት ምንም ፎርም ማድረግ ይችላሉ። ሳልትን በኬሚካል ሪያክሽን ጊዜ ሳልትን ፕሮዲዩስ ማድረግ የሚችሉ ኦክሳይዶች ናቸው ማለት ነው እነዚህ። ኦኬ ቀጣዩና አራተኛው ምን ተብሎ ይጠራል? ዛስ ኮልድ ኒውትራል ኦክሳይድ ይባላል። ኒውትራል ኦክሳይድ ጋር ስመጣ ከስሙ እንደምንረዳው ዛስ ዋት ኒውትራል ኮምፓውንድ ነው። ያ ማለት ፎርም ሳልት ፎርመር ኦክሳይድ አይደለም ማለት ነው። ሶ እዚህ ጋር ስመጣ ኒውትራል ኦክሳይድስ ሪአክት ኔዘር አሲድ ኖር ቤዝ ቱ ፎርም ሳልት ኤንድ ወተር ዛት ሚንስ ዜይ አር ነን ሳልት ፎርመር ኦክሳይድ ናቸው ማለት ነው። ስለዚህ ዜይ አር ነን ሳልት ፎርመር ኦክሳይድ ወይም ደግሞ ሳልትን ፕሮዲውስ ማድረግ የማይችሉ ኦክሳይዶች ናቸው የሚለው መያዝ አለብን። ኒውትራል ኦክሳይድ ዱ ኖት ዋት ሾው ቤዚክ ኤንድ አሲዲክ ፕሮፐርቲ። ለምሳሌ አንፎቶሪክ ሁለቱንም አለው ብለን ነበረ። አሲዲክ ኦክሳይድ አሲዲክ ኔቸር አለው፣ ቤዚክ ኦክሳይድ ቤዚክ ኔቸር አለው። አንፎቶሪክ ኦክሳይድ ቦዝ ነው፣ ሁለቱም አሲዲክ ኔቸርም አለው፣ በተመሳሳይ ቤዚክ ኔቸርም አለው። በት ዌ ቶክ አባውት ዋት ኒውትራል ኦክሳይድ ዜይ ዶንት ሃቭ ዋት አይዘር አሲዲክ ኦር ቤዚክ ኔቸር፣ ሁለቱም የላቸው። ለዛ ነው ኒውትራል ወይም ደግሞ ግሉል ከሌሎች ጋር ተመሳሳይነት የሌለው ማለት ነው። ስለዚህ ኒውትራል ኦክሳይዶች አሲዲክም ሆነ ቤዚክ ኔቸር የላቸው የሚለው መያዝ ያስፈልጋል። ይሄኛውም ማለት ነው ኒውትራል ኦክሳይድስ ዶታ ቤዚክ ኤንድ አሲዲክ ኔቸር ኦር ፕሮፐርቲስ። ኮመን ኤግዛምፕሎቹ ይሄኛው የመጀመሪያው ማለት ነው ዛስ ኮልድ ወተር ነው። ወተር አንደኛው እሱ ነው። ሁለተኛው ካርበን ሞኖክሳይድ ነው። ካርበን ሞኖክሳይድ የሚፈጠረው የከሰሉ ወይም ደግሞ የአየሩ መጠን ለማቃጠል የምንጠቀምበት በጣም ዝቅተኛ ከሆነ ነው የሚፈጠረው የካርበን ሞኖክሳይድ ጋዝ። ኦኬ እነዚህ ዜ አር ኮመን ኒውትራል ኦክሳይድስ ናቸው። ሶ ዜ አር ነን ሳልት ፎርመር ኦክሳይድ ናቸው። በተመሳሳይ ነን ሳልት ፎርመር ኦክሳይድስ ተብሎ ይጠራሉ። እነዚህ ከአሲድም ሆነ ከቤዝ ጋር ሪያክት አድርገው መፎርም ማድረግ አይችሉ ማለት ነው። ሳልትን ፕሮዲውስ ማድረግ ስለማይችሉ ነው። የመጨረሻው ኦክሳይድ ምን ተብሎ ይጠራል? ዛስ ኮልድ ፐሮክሳይድ ይባላል። ፐር የሚለው ቃል ዛት ኢዝ ዋት ዋን የሚለውን ለምሳሌ 5 ኪሎ ሜትር ፐር ሃወር ማለት ኢን ዋን ሃወር ማለት። ስለዚህ ፐር የሚለው ቃል ብዙ የሚያመለክተው አንድ የምትለዋን ነው የሚያመለክተው። ዘን ኮምፓውንድ ዊች ኮንቴንስ ኦክሲጅን ዊዝ ዋት ዘ ኦክሲዴሽን ነምበር -1 አር ኮልድ ፐሮክሳይድ ይባላሉ። አይተን መተናል ቻፕተር 1 ላይ ስለ ኦክሲዴሽን ነምበር ኦፍ ኦክሲጅን ስናወራ የኦክሲጅን ኦክሲዴሽን ነምበር -2 ነው። ኤክሴፕት ዋት ፐሮክሳይድ፣ ሱፐር ኦክሳይድ ኤንድ ኦክሲጅን ዳይፍሎራይድ። ስለዚህ የኦክሲጅን ኦክሲዴሽን ነምበር ሰርተን በአንድ ኦክሳይድ ውስጥ -1 ከመጣ ያ ኮምፓውንድ ፐሮክሳይድ ተብሎ ይጠራል። ስለዚህ ፐሮክሳይድስ አር ግሩፕስ ኦፍ ዋት ኦክሳይድ ኢን ዊች ዘ ኦክሲዴሽን ነምበር ኦፍ ዋት ኦክሲጅን ኢዝ -1። ኦክሲዴሽን ነምበሩ የሆነበት -1 የሆነበት ኮምፓውንድ ነው። ኢን ፐሮክሳይድ ዘ ቱ ኦክሲጅን አተምስ አር ሊንክድ ቱ ኢች አዘር ኤንድ ዘ አተምስ ኦፍ ዋት አዘር ኤለመንት ይላል። ዘስ እዚህ ጋር እንደምናየው ይሄ ሁለት ኦክሲጅን የሚሆናሉ አታች ሆናሉ የሚለው ለማሳየት ነው። ኢን ፐሮክሳይድ አስዩምዛት ለምሳሌ H2O ሃይድሮጅን ፐሮክሳይድ ለምሳሌ ቢጻፍ እንዴት ነው የሚጻፈው? ይሄ እዚህ ጋር ኦክሲጅን አለ፣ አሁንም እዚህ ጋር ኦክሲጅን አለ፣ እዚህ ጋር ነው ሃይድሮጅን የሚሆነው፣ እዚህ ጋር ነው ሃይድሮጅን የምትሆነው። ስለዚህ ሁለቱ ኦክሲጅን አተሞች ምን ያደርጋሉ? ሊንክ ያደርጋሉ ማለት ነው። በሌላ አባባል በዚህ መልክ ነው የምናገኛቸው። ሁለቱ ኦክሲጅን አተም ፎርም ያደርጋል፣ ሊንክን ፎርም ያደርጋሉ የሚለውን ለማሳየት ነው።
እነዚህ ዛር ዘ ኮመን ኤግዛምፕልስ ኦፍ ፐሮክሳይድ። አንደኛው ማን ነው? ሃይድሮጅን ፐሮክሳይድ። ሁለተኛው ሶዲየም ፐሮክሳይድ። ሶስተኛው ቺዟት ካልሽየም ፐሮክሳይድ። ይሄኛው ደግሞ ባሬም ፐሮክሳይድ ሲነበብ ስትሮንሺየም ፐሮክሳይድ እያልነው የምናነባቸው እነዚህ ስትሮንሺየም ፐሮክሳይድ ይባላል። ይሄ ኦክሲዴሽን ነምበራቸውን ለምሳሌ ለመስራት ያክል ኤች2 ጋር መጣ ቺዟት ሃይድሮጅን ፐሮክሳይድ ጋር ስመጣ ሃይድሮጅን ሁሌ መጀመሪያ ላይ ጋር ኦክሲዴሽን ነምበር 1 ነው። ሁለት የሃይድሮጅን አተሞች ሁለት ሲባዛ ባንድ ሁለት ይሆናል። ሲደመር የኦክሲጅን ኤክስ ነው። ቱ ኤክስ ኢኳል ቱ 0 ማለት ነው። እችኛዋ ፕላስ 1 ነች፣ እችኛዋ ደግሞ ኤክስ ነች። ለዛ ነው የምንሰራው። ሶ ኤክስ ኢኳል ቱ 0 ማይነስ 2 ማይነስ 2 ይሆናል። ኤክስ ኢኳል ቱ ማይነስ 1። ስለዚህ የኦክሲጅን ኦክሲዴሽን ስንት ነው? ማይነስ 1 ነው። ሶዲየም ፐሮክሳይድ ጋር ብመጣ Na2O2 ጋር ስመጣ ዚስ ዋን ኢዝ ፕላስ 1 ቷን ኤክስ። ሶ ሁለት ሲባዛ ባንድ ሁለት ይሆናል። ይሄኛው ሲደመር ሁለት ሲባዛ በኤክስ ቱ ኤክስ ማለት ነው። which is equal 0 ኤክስ ኢኳል ቱ ማይነስ 1 ነው የሚመጣው። እሺ አንድ ብሰራ ባሬም ኦክሳይድ ባሬም ግሩፕ ነው። እችኛው ፕላስ 2 ነች፣ እችኛው ደግሞ ኤክስ ነች። ሶ 2 ፕላስ ኤክስ ኢኳል ቱ እሺ ይሄኛው ፕላስ 2 ነው። ሶሪ ሁለት አለው እዚህ ጋር ስለ ፐሮክሳይድ ነው የምናወራው። ሶ እዚህ ጋር ማን አለች? አሁን ሁለት አለች ማለት ነው። በሌላ አባባል ሶ 2 ኤክስ ኢኳል ቱ 0 ይሆናል። 2x ኢኳል ቱ ማይነስ 2 ኤክስ ኢኳል ቱ ማይነስ 1። ስለዚህ ሁሉም ጋር ምሰራው የኦክሲጅን ኦክሲዴሽን ነምበር ማይነስ 1 ይመጣል ማለት ነው። ሶ የኦክሲጅን ኦክሲዴሽን ነምበር ማይነስ 1 ከመጣ ያ ኦክሳይድ ምን ተብሎ ይጠራ? ዛስ ኮልድ ፐር ኦክሳይድ ተብሎ ይጠራል ነው መያዝ ያስፈልጋል። ሌላኛው ሞስት ፐሮክሳይድስ ኦፍ ዋት ሜታልስ አር ፎርምድ ባይ በርኒንግ ዘ ሜታል ኢን ሰፊሽንት አማውንት ኦፍ ኦክሲጅን። የኦክሲጅን መጠኑ ለምሳሌ ወይኔ ካምፔር ለምሳሌ የሶዲየም ኦክሳይዶች ብናይ አንደኛው ማን ነው? Na2O ነው። ሌላኛው ደግሞ Na2O2 ነው። በተመሳሳይ NaO2 የሚባል ደግሞ ሌላ ኦክሳይድ አለ። ባይዘው NaO2 ብለን እንጠራው። ኦኬ ሶ this one is which is what basic oxide and this one is peroxide, this one is superoxide። ስለዚህ በዚህ መልኩ የአንድ ሜታል የተለያዩ ኦክሳይዶችን ፎርም አድርጎ አንደኛው ፐሮክሳይድ አንደኛው ሱፐርኦክሳይድ ሊሆን ይችላል። ባይዘው ሱፐርኦክሳይድ ባል ስድስተኛው ኦክሳይድ አለ። እናንተ መጽሐፍ ላይ ያሉት አምስቱ ናቸው። ስድስተኛው ኦክሳይድ ሱፐርኦክሳይድ ማለት ዘ ኦክሲዴሽን ነምበር ኦፍ ኦክሲጅን ማይነስ 1 ኦቨር 2 የሚሆንበት ማለት ነው። ሶ እሱ ማይነስ 1 ኦቨር 2 ከመጣ ኦክሳይድ ምን ተብሎ ይጠራል? ሱፐርኦክሳይድ ይባላል። እናንተ ጋር መጽሐፋችሁ ላይ ስለሌለ ነው እሱ። ኦኬ ሂር ሌት አስ ቴክ 2 ሞል ኦፍ ሶዲየም ሪአክት ቱ ዛት ኦክሲጅን ቱ ፎርም ሶዲየም ፐሮክሳይድ። ካልሽየም ሪአክት ቱ ዛት ኦክሲጅን ቱ ፎርም ካልሽየም ፐሮክሳይድ። አሁን እያንዳንዱ ምሳራ ስትመጣ ማይነስ 1 ነው የሚመጣው ቅድም ባልነው መሰረት። ኦኬ ይሄ ROR የምንለው እናንተ ጋር አሁንም እሱ የለም። ቻፕተር 6 ላይም አይደለም የምናየው ሞር 11ኛ ክፍል ነው። ROR የሚባለው ምን አይነት ኮምፓውንዶች ናቸው? ለምሳሌ ሂር CH3 CH2 COO CH2 CH3 አብሲን እቺኛዋ R ነች ራሷን ችላ ማለት ነው። በተመሳሳይ ኦኬ እቺኛዋ አትኖርም የሚባል ኮምፓውንድ አለ። በዚህ ፎርሙላ ግን አትሄድም። ለዛ ነው እቺ ማጥፋት። በተመሳሳይ እዚህ ጋር እቺኛዋን R ፕራይም ልበላ፣ ችግር የለውም። ሁለቱም R መሆን ይችላሉ። R ፕራይም ማድረግ ይቻላል፣ ችግር የለውም እሱ። እዚህ ጋር ስመጣ which important activators in what a process called polymerization። ይሄ ፖሊመራይዜሽን ባል ፖሊመር ይባል ኮምፓውንድ አለ። እሱ የሚዘጋጅበት ፕሮሰስ ነው። ለምሳሌ ፕላስቲክ ፖሊመር የሚባል አለ። እዚህ ጋር ስመጣ የኦክሲጅን በምሰራበት ሰዓት ዛስዋት ማይነስ 1 ይመጣል የሚለውን ለማሳየት ነው እዚህ ጋር ያመጣ ነው ይሄኛው። ስለዚህ ROO R ፕራይም ይሄ የአዲስ ነገር ሳይሆን እቺኛው R አልካይል ግሩፕ ነች። ቻፕተር 6 ላይ እናያታለን። ይሄም በተመሳሳይ እዚህ ጋር የሚያሳየው የኦክሲጅን መጠኑ ከፍተኛ ነው ወይም ደግሞ ሰፊሽንት የሆነ ኦክሲጅን አለ የሚለውን ለማሳየት ብቻ የምጠቀምበት። so what are the chemical behavior or the chemical property of peroxide? የፐሮክሳይድ ዋና ዋና መገለጫ ባህሪያቶች የሚባሉት አንድ ኦክሳይድ ፐሮክሳይድ ተብሎ የሚመደበው ምን አይነት ፕሮፐርቲ ሲኖር ነው የሚለው ነው። የመጀመሪያው ፐሮክሳይድስ አር ፓወርፉል ኦክሲዳይዚንግ ኤጀንት ናቸው። ባለፈው ብለን ነበረ ቻፕተር 1 ላይ ስናወራ ኦክሲዳይዚንግ ኤጀንት ማለት ምን ማለት ነው ብለን አይተን ነበር። if you remember አንደኛው ኦክሲዳይዚንግ ኤጀንት ማለት ሪዱስ ሰብስታንስ ማለት ነው። ራሱ ምን የሆነ ሪዱስ የሆነና ሌላ ሰብስታንስ ምን እንዲሆን ያደረገ ማለት ነው፣ ኦክሲዳይዝ እንዲሆን ያደረገ ነው አንደኛው ዴፊኒሽን። ሁለተኛው ምን ነበረ? ዛርዋት ኤሌክትሮን አክሰፕተር ናቸው ወይም ደግሞ ጌኒንግ ኦፍ ኤሌክትሮን።
ኤሌክትሮን ያለ የተቀበለ ነው ብለን ነበር። በተመሳሳይ ኤሌክትሮን የተቀበለ ወይም ደግሞ ጌን ያደረገ ሰብስታንስ ምን ተብሎ ይጠራል? ኦክሲዳይዚንግ ኤጀንት ወይም ደግሞ ሪዲዩስ ሰብስታንስ ነው። እዚህ ጋር ልምጣ። ለምሳሌ ሂር ፐሮክሳይድስ አር ዜር ፓወርፉል ኦክሲዳይዚንግ ኤጀንት ናቸው ማለት ምን ማለት ነው? ዜይ ሪአክት ዊዝ ዋት ዲፈረንት ሰብስታንስ ባይ ሉዚንግ ኦክሲጅን። ሌላ ዴፊኔሽን አድ ማድረግ ይቻላል። እዚህ ጋር ሉዚንግ ኦፍ ኦክሲጅን ማለት ይቻላል። ሉዚንግ ኦፍ ኦክሲጅን ወይም ደግሞ አዲሽን ኦፍ ሃይድሮጅን ማለትም ይቻላል። አዲሽን ኦፍ ኤች2 ማለት ይቻላል። ይሄ እዚህ ጋር ስመጣ ለምሳሌ ሊድ ሳልፋይድ ከሃይድሮጅን ፐሮክሳይድ ጋር ሪአክት ሲያደርግ ሊድ ሰልፌት ነው የተፈጠረው። ያ ማለት ይሄኛው ኦክሲጅን አስወግዶ ኤክሰስ የሆነ ኦክሲጅን እዚህ ጋር እናገኛለን ማለት ነው። ፐሮክሳይዶች ኦክሲጅን የማስወገድ አቅም አላቸው። ቢኮዝ ሰፊሽንት የሆነ ኦክሲጅን ስላላቸው ያን ኦክሲጅን ሲያስወግዱ እንደምን ያገለግላሉ? እንደ ኦክሲዳይዚንግ ኤጀንት። እነሱ ራሳቸው ሪዲዩስድ ይሆኑና ሌላ ሳብስታንስ ምን እንዲሆን ያደርጉታል ማለት ነው? ኦክሲዳይዝ እንዲሆን ያደርጉታል። ቢኮዝ ኦክሲዴሽን ማለት አዲሽን ኦፍ ኦክሲጅን ማለትም ስለሆነ እዚህ ጋር ስመጣ ሊድ ሳልፋይድ ኦክሲጅን አልነበረውም። ወተር ጋር ሰፊሽንት ሃይድሮጅን ፐሮክሳይድ ጋር ብዙ ኦክሲጅን ነበር። አሁን ወደ ወተር ሲቀየር የኦክሲጅን መጠኑ ቀነሰ ማለት ነው። ሃይድሮጅን ፐሮክሳይድ ዩዝድ አስ ዋት ስትሮንግ እንደ ኦክሲዳይዚንግ ኤጀንት ነው ያገለግላል። እንደው መያዝ ያስፈልጋል። እዚህ ጋር መጣው ፖታሽየም አዮዳይድ ከሰልፈሪክ አሲድ ጋር ሪያክት አድርጎ ፕላስ ሃይድሮጅን ፐሮክሳይድ በሚጨመርበት ሰዓት ወደ ፖታሽየም ሰልፌት ይቀየራል። ኦኬ። ስለዚህ ሃይድሮጅን ፐሮክሳይዱ ወደ ወተር ሲቀየር ኦክሲጅን ምን አድርጓል ማለት ነው? ቀንሷል። ዩዝድ አስ ዋት ስትሮንግ ኦክሲዳይዚንግ ኤጀንት ነው። ሁለተኛው ፕሮፐርቲ ፐሮክሳይድ ሪአክት ዊዝ ዋት አኳየስ አሲድ ቱ ፎርማት ሃይድሮጅን ፐሮክሳይድ ፕሮዲስ ያደርጋሉ። ሌላኛው ፐሮክሳይድ ከአሲድ ጋር ሪአክት ሲያደርግ ሃይድሮጅን ፐሮክሳይድ ፕሪፔር ያደርጋል። ባይ ዘ ወይ ሃይድሮጅን ፐሮክሳይድ አንድ የሚዘጋጅባቸው አንድ መንገድ ይሄ ነው። ሪአክሽን ቢትዊን ዋት ፐሮክሳይድ ዊዝ ዋት አሲድ ከአሲድ ጋር ሪአክት አድርገው ራሱን ሃይድሮጅን ፐሮክሳይድን ፕሮዲስ ማድረግ ይችላሉ ማለት ነው። ኦኬ። ሃይድሮጅን ፐሮክሳይድ ጋር ስፔሲፊካሊ እንምጣና ከለርለስ ሊኩዊድ ነው፣ በቦትል መልክ ነው የሚቀመጠው። ሶሉሽንስ አር ዩዛሊ ዩዝድ አስ ብሊች ኤንድ አንቲሴፕቲክ ሆነው ያገለግላሉ። ነገሮችም ለማድረግ ለማጽዳት እንጠቀምበታለን። የሃይድሮጅን ፐሮክሳይድን ብሊች ማለት ማንጻት ማለት ነው። ለሱ ፐርፐዝ የምንጠቀምበት ለአንቲሴፕቲክ የምንጠቀምበት ኢንኦርጋኒክ ኮምፓውንድ ነው። ሃይድሮጅን ፐሮክሳይድ ዲኮምፖዝ ያደርጋል። ወደ ማን ነው ዲኮምፖዝ የሚያደርገው? ወደ ወተር እና ወደ ኦክሲጅን ነው ዲኮምፖዝ የሚያደርገው። ባይ ካታሊስት ያስፈልገናል እሱን ፕሮሰስ ለማካሄድ። እዚህ ጋር እንደምታዩት ሃይድሮጅን ፐሮክሳይድ ነው ዲኮምፖዝ ቱ ሪሊዝ ዋት ኦክሲጅን ነው የሚያስወግደው። ቢኮዝ ኦክሲዳይዚንግ ኤጀንት ሆኖ ስለሚያገለግል ሪአክሽን ዝ ዋት ስሎው ነው ሪአክሽኑ። በት ማንጋነዝ ዳይኦክሳይድ ወይም ደግሞ ፕላቲኒየምን እንደ ካታሊስት ተጠቅመን ሪአክሽኑን ስፒድ አፕ ማድረግ ይቻላል፣ ወይም ደግሞ ሪአክሽኑ በቀላሉ እንዲካሄድ ማድረግ ይቻላል ማለት ነው በካታሊስት አማካኝነት። ሌላው ሃይድሮጅን ፐሮክሳይድ ላይክ ስትሮንግ ኦክሲዳይዚንግ ኤጀንት ነው። ሰፊሽንት የሆነ ኦክሲጅን ስላለው እሱን ማስወገድ ስለሚችል ምን ያገለግላል? እንደ ስትሮንግ ኦክሲዳይዚንግ ኤጀንት ሆኖ ያገለግላል ማለት ነው። ኢት ኢዝ ዋት ሪስፖንሲብል ፎር ዘ ኢፌክቲቭነስ አስ ዋት አንቲሴፕቲክ ፎር ዋት ማውዝዋሽ ኤንድ ክሊኒንግ ወንድ ቁስል ለማጽዳት ሊሆን ይችላል፣ ወይም ደግሞ የአፋችን ለማጽዳት የምንጠቀምባቸውን ኬሚካሎች ለማዘጋጀት እንጠቀምበታለን ማለት ነው። ቢካውስ ለምን ያገለግላል ብለን በቅደም ለብሌቺንግ እንጠቀምበታለን ብለናል። ስለዚህ ሃይድሮጅን ፐሮክሳይድ የጥርስን ለማንጻት የምንጠቀምበት ሳሙና ወይም ደግሞ ቁስልን ለማጽዳት የኬሚካሎችን ለማዘጋጀት እንጠቀምበታለን ማለት ነው። የሃይድሮጅን ፐሮክሳይድ የሚባለውን ኦክሳይድ ማለት ነው። እሱ መያዝ ያስፈልጋል። ሃይድሮጅን ፐሮክሳይድ ዋት አድርቱ ከለርድ ዳይ ነው፣ ይሄ ቀለም ማለት ነው። ኤንድ ዘ ሞለኪል ሪስፖንሲብል ፎር ዋት ዘ ከለር ዊል ኦክሲዳይዝድ ኤንድ ሶ ዘ ከለር ዊል ዲሳፒር። ይሄ ቀለም እንዲጠፋ ያደርጋል። ለምሳሌ እሱ ቢኮዝ ፓወርፉል ነው፣ ነገሮችን ለማንጻት በጣም እንጠቀምበት። ስለዚህ ለምሳሌ ከለር በማፈልገው መልኩ ቢቀመጥ እሱን ለማጥፋት የምንጠቀምበት ኮምፓውንድ ነው ሃይድሮጅን ፐሮክሳይድ ማለት። እሱን መያዝ ይጠበቅብናል ማለት ነው። እዚጋ ሪያክሽን አካሄድ ነው እንደምናየው። ሊድ ሳልፋይድ አለ ከሃይድሮጅን ፐሮክሳይድ ጋር ሪያክት ሲያደርግ ሊድ ሰልፌት ፕላስ ወተር ይፈጠራል። እሱ የሚወጣው ንጹህ ይሆናል፣ ወተር ብቻውን ይወጣል ማለት ነው ከዛ በኋላ። ኦኬ this is about the first video for unit 3 about oxide። ከመጨረሳችን በፊት ሪቫይዝ ለማድረግ ያክል እዚህ ጋር ያየናቸው ነገሮች ምን ናቸው? ቤዚካሊ የመጀመሪያው we have seen about the difference between organic and inorganic compounds። ከ1828 ወይም ደግሞ ፍሬድሪክ ሆለር ዩሪያን ከማዘጋጀቱ በፊት የነበረው ዴፊኒሽን ምን ነበረ? organic compounds are obtained from living matter whereas organic compounds are obtained from non-living matter ነው። 1828 ወይም ደግሞ ዩሪያ ከተዘጋጀ በኋላ
ኢንኦርጋኒክ ኮምፓውንድ ዲፋይን ሲደረግ ኤኒ ኮምፓውንድ they do not contain carbon in their composition and include oxides of carbon, carbonate, cyanide, cyanate እነዚህ ኮምፓውንዶች they are ኢንኦርጋኒክ ናቸው። ኦርጋኒክ ማለት ደግሞ they are carbon containing በውስጣቸው ካርበንን የያዙ ኮምፓውንዶች ምን ይባላሉ? ኦርጋኒክ ኮምፓውንድ ተብለው ይጠራሉ የሚለውን መያዝ ያስፈልጋል። ከዛ ያየነው ኢንኦርጋኒክ ኮምፓውንዶች በአራት ይከፈላሉ። ኦክሳይድ፣ አሲድ፣ ቤዝ እና ሳልት ተብለው። ዛሬ ያየነው ማን ነበር? የመጀመሪያው ነው ኦክሳይድ ኢትስ ባይናሪ ኮምፓውንድ ኦፍ ኦክሲጅን ዛት ካን ቢ ፕሪፔርድ ባይ ዘ ኬሚካል ሪያክሽን ቢትዊን ዋት አን ኤለመንት ዊዝ ኦክሲጅን። አንድ ኤለመንት ከማን ከኦክሲጅን ጋር ሪያክት በሚያደርግበት ሰዓት የምናገኘው ኢንኦርጋኒክ ኮምፓውንድ ነው ኦክሳይድ ማለት። ኦክሳይድ በአምስት ይከፈላል በእናንተ መጽሐፍ ደረጃ። የመጀመሪያው አሲዲክ ኦክሳይድ፣ ሁለተኛው ቤዚክ ኦክሳይድ፣ ሶስተኛው አምፎተሪክ ኦክሳይድ፣ አራተኛው ፐሮክሳይድ፣ አምስተኛው ሱፐር ኦክሳይድ ይባላሉ። አሲዲክ ኦክሳይድ ብለን ጠራቸው ዚያነን ሜታሊክ ኦክሳይድ ናቸው። ዜ ካን ፎርም አሲድ ወይም ሪያክት ዊዝ ዋተር ብለን ወደ አይተናል። አሲዲክ ኦክሳይድ ሶስት ፕሮፐርቲዎች ያላቸው፣ አንደኛው ሪያክት ዊዝ ዋተር ቱ ፎርም ሳልት ሪያክት ዊዝ ዋተር ቱ ፎርም አሲድ፣ ሁለተኛው ሪያክት ዊዝ ዋት ቤዚክ ኦክሳይድ ቱ ፎርም ሳልት፣ ሶስተኛው ሪያክት ዊዝ ዋት ቤዝ ቱ ፎርም ሳልት ኤንድ ዋተር ነበር ያየነው። ሁለተኛው ኦክሳይድ ቤዚክ ኦክሳይድ ይባላል። ዜ አር ኮልድ ቤዚክ አንሃይድራይድ ዜ ካን ፎርም ቤዝ ወይም ዜ ሪያክት ዊዝ ዋተር እሱን አይተናል። ሶስቱ አይነት ፕሮፐርቲ አይተናል። እሱም አንደኛው ሪያክት ዊዝ ዋት ዋተር ቱ ፎርም ቤዝ፣ ሁለተኛው ቤዚክ ኦክሳይድ ሪያክት ዊዝ ዋት አሲዲክ ኦክሳይድ ቱ ፎርም ሳልት፣ ሶስተኛው ቤዚክ ኦክሳይድ ሪያክት ዊዝ ዋት አሲድ ቱ ፎርም ሳልት ኤንድ ዋተር ዜ ካን አንደርጎስ ኒውትራላይዜሽን ሪያክሽን። ሶስተኛው ነበር ያየነው አምፎተሪክ ኦክሳይድ ነው። እሱ አምፎ ማለት ቦዝ ነው። ታክታስ ቦዝ አሲዲክ ኤንድ ቤዚክ ቢሄቪየር ያ ማለት ከአሲድም ሆነ ከቤዝ ጋር ሪያክት ሲያደርግ ሳልትና ወተርን ፕሮዲስ ማድረግ ይችላል። ወይም ደግሞ ከአሲዲክ ኦክሳይድም ሆነ ከቤዚክ ኦክሳይድ ጋር ሪያክት ሲያደርግ ሳልትን ፕሮዲስ ማድረግ ይችላል ነው። እስካሁን ያየናቸው ሶስቱ ዛያር ሳልት ፎርመር ኦክሳይድ ተብለው ይጠራሉ። ከዛ ቀጣይ ያየነው ማን ነበር? ኒውትራል ኦክሳይድ which is what ነን ሳልት ፎርመር ኦክሳይድ ነው። ሳልትን ፕሮዲስ ማድረግ የማይችል ኦክሳይድ ማለት ነው። እሱ መያዝ ያስፈልጋል። መጨረሻ ያየነው ፐሮክሳይድ ነው። ፐሮክሳይድ ኦክሲጅን ነምበር ኦፍ ኦክሲጅን -1 እና ኦክሲጅን ቱ ኦክሲጅን ሊንኬጅ ያለባቸው ኦክሳይዶች ናቸው። እነዚህም በምናይበት ሰዓት ፓወርፉል ኦክሲዳይዚንግ ኤጀንት ናቸው። ለብሊቺንግ እንጠቀምባቸዋለን። ለምሳሌ ከለር የሆኑ ሰብስታንቶች ከለሩን ካንስል ለማድረግ የምንጠቀምበት ሰብስታንስ የሚዘጋጀው ማለት ነው ከሃይድሮጅን ፐሮክሳይድ ነው ማለት ነው። በዚህ መልኩ አንደርስታንድ ማድረግ ያስፈልጋል። ሌላው ስለ ኢንዲኬተሮች አይተናል። ኢንዲኬተሮችን በመጠቀም አሲድና ቤዝን መለየት ይቻላል። ኢንዲኬተሮች ዋና የመጀመሪያው ዩኒቨርሳል ኢንዲኬተር፣ ሁለተኛው ሊትመስ ፔፐር፣ ሶስተኛው ፌኖፊታሊን፣ አራተኛው ሚታይል ኦሬንጅ በአሲድ ምን ይሆናል በቤዝ ምን ይሆናል አይተናል። እነሱን በመጠቀም ካን አይዴንቲፋይ ዌዘር ዘ ሶሉሽን ዋት አሲዲክ ኦር ቤዚክ የሚለውን መለየት እንችላለን ማለት ነው። ተማሪዎች በቻፕተር 3 የመጀመሪያው ቪዲዮ ይህን ይመስላል። ቀጣይ በቪዲዮ 2 እንገናኛለን። እስከዛ ሁላችሁም ባላችሁበት ሰላም ሁኑ። መልካም ጊዜ